ወደ ጀመርነው ትምህርት ነው የምንሄደው። ሁላችሁም እንደምታስታውሱት የዮሐንስን ወንጌል እያጠናን ያለነው የዮሐንስ ወንጌል ምዕራፍ 1ን ከቁጥር 1 ጀምሮ እስከ 3 ድረስ ያለውን ለማየት ሞክረናል። ታስታውሱ እንደሆን በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበረ የሚለውን ነጥብ በጣም በስፋት ተመልክተናል። ከ3 ሳምንታት በላይ ጊዜ ወስደን እነኚህን ነጥቦች አይተናል። እንደ አንድ አንቀጽ ወይም ፓራግራፍ የምንወስደው ከቁጥር 1 እስከ 5 ድረስ ያለውን ሐሳብ ነው። ዛሬም ክፍሉን እንድታስተውሉት አነበውና የቆምንበት ሐሳብ ላይ ተነስተን እንጀምራለን። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም የሚለውን እስከ ቁጥር 5 ድረስ ያለውን ሐሳብ መመልከት ጀምረን ነው ያቆምነው። አብዛኛዎቹን ሐሳቦች ተመልክተናል። በመጀመሪያው ቃል ነበር ተብሎ የተነገረለት አካላዊው ቃል እግዚአብሔር ወልድ ከዘላለም የነበረ ከአብና ከመንፈስ ቅዱስ ጋራ ፍጥረትን ሁሉ የፈጠረ እንደሆነ ብዙ ቅዱሳት መጻሕፍትን ምስክር አድርገን ተነጋግረናል። እርሱ ቃል የተባለው በእግዚአብሔር ዘንድ እንደነበረ፣ ከአብ ዘንድ እንደነበረ፣ እሱ ደግሞ ራሱ እግዚአብሔር እንደሆነ፣ እርሱ አምላክ እንደሆነ፣ እርሱ የፍጥረት ሁሉ ጌታ እንደሆነ ተመልክተናል። ይህም በመጀመሪያው በእግዚአብሔር ዘንድ ነበረ ሲል መጀመሪያ ያለውም በእግዚአብሔር ዘንድ ነበረ የሚለውን ለእግዚአብሔር አብ የሰጠን እንደሆነ፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበር የሚለውን ደግሞ ለመንፈስ ቅዱስ ሰጠን። ከአብና ከመንፈስ ቅዱስ ጋር ከዘላለም የነበረ አምላክ እንደሆነ አካላዊው ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ሁሉ በእርሱ የሆነ አምላክ እንደሆነ እየተመለከትን ነው ያለነው። ዛሬም ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳ ያለ እርሱ አልሆነም ከሚለው ነጥብ በመነሳት ትምህርታችንን እንቀጥላለን። ለአባቶቻችን ለሊቃውንት ለመምህራን ምስጢርና ጥበብን የገለጠ ቅዱስ አምላካችን እግዚአብሔር የራቀውን ምስጢር አቅርቦ የረቀቀውን ምስጢር አጉልቶ የቃሉን ደጅ ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ምናልባት ጋሽ ታፈሰ ይታይ እንደሆን እርግጠኛ መሆን ፈልጌ ነው። ቀሲስ በደንብ ይታይ። እግዚአብሔር ይስጥልኝ። ምንድነው የሚለው ቁጥር 3 ላይ የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ወኩሉ ቦቱ ኮነ ወዘንበሌሁስ አልቦ ዘኮነ ወኢምንትኒ ኢምዘኮነ ይላል። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። ሁሉ በእርሱ ሆነ የተባለለት አካላዊው ቃል በመጀመሪያው ቃል ነበር ተብሎ የተነገረለት የእግዚአብሔር አብ የባህሪ ልጁ፣ በኋላ ደግሞ በዘመነ ስጋዌ የድንግል ማርያም ልጅ የምንለው በስጋዌው ስሙ ኢየሱስ ክርስቶስ የምንለው አምላካችን አካላዊው ቃል በኩነት ስሙ ቃል የሚባለው ሁሉ በእርሱ ሆነ። የፍጥረት ሁሉ ባለቤት እርሱ እንደሆነ ሳምንት አስታውሱ እንደሆነ ቅዱስ ጳውሎስ ለቆላሲስ ሰዎች የጻፈውን መልእክት ምዕራፍ 1 ቁጥር 16 ላይ ያለውን ቃል አንብበን ነበር። ሁሉ በእርሱና ለእርሱ ተፈጠረ የሚለውን ቃል አንስተን ሁሉ በእርሱና ለእርሱ እንደተፈጠረ አይተን ነበር። በእርሱ ሲል
በአምላካዊነቱ ሁሉን ቻይ የሆነ ፈጣሪ ስለሆነ በፈጣሪነቱ ሁሉ በእርሱ ተፈጠረ። ደግሞም የተፈጠረው ሁሉ ለእርሱ ተፈጠረ። የፈጠረውን ፍጥረት የሚገዛ ፍጥረቱን ሁሉ የሚያዝዝ እሱ እንደሆነ ተመልክተናል። በዚህ ቃል አባቶቻችን አርዮስንም እንዳወገዙት አርዮስ የተባለው መናፍቅ ስለ እግዚአብሔር ወልድ ሲናገር ወልድ በመለኮቱ ፍጡር ብሎ የሚናገር ከሃዲ ነው። አንዳንድ ሰዎች የአርዮስ ክህደት ኢየሱስ ክርስቶስ ከመቤታችን ከድንግል ማርያም በነሳው ስጋ ወይም በዘመነ ስጋዌው ስላለው ልደት አይደለም ፍጡር ብሎ የሚናገሩ ይመስላቸው ሰዎች አሉ። ወልድ ፍጡር ነው ብሎ ትምህርቱን የሚመሰርተው በዚህ በዘመነ ስጋዌ ወይም በሁለተኛው ልደት ትምህርቱ ላይ ይመስላቸዋል። አርዮስ ግን መጽሐፈ ምሳሌ ምዕራፍ 8 ቁጥር 25ን ጠቅሶ ይሄ እግዚአብሔር ወልድ አብ አስቀድሞ ከፍጥረት ሁሉ በፊት የፈጠረው ነው፣ ፈጥሮ ፈጠረበት የሚል የክህደት ትምህርት ክፉ ትምህርት ነው የሚያስተምረው። ልክ አንድ አንጥረኛ ወይም ወርቅ ሰሪ አስቀድሞ ሞልድ የሚባለውን ታውቃላችሁ አይደል? ይሄ ቅርጹን የሚያበጅበትን ነገር ሰርቶ በእርሱ ሌላውን ሁሉ እንደሚያዘጋጅ እግዚአብሔር ወልድን ፈጥሮ በፈጠረው በወልድ ፍጥረቱን ፈጠረ እያለ አርዮስ ክፉ የሆነ የክህደት ትምህርት ያስተምራል። ወልድ በመለኮቱ ፍጡር እንደሆነ አድርጎ ይናገራል። የኛ ቤተክርስቲያን ግን እርሱ ፈጣሪ እንደሆነ፣ እርሱ የፍጥረት ሁሉ ባለቤት፣ እርሱ የፍጥረት ሁሉ ገዥ እንደሆነ ስለምታምን የዮሐንስ ወንጌል ምዕራፍ 1 ቁጥር 3ን ጠቅሰው የቤተክርስቲያናችን አባቶች ሁሉ በእርሱ ሆነ ብለው አርዮስን ተከራክረውታል። ይህ ማለት ምን ማለት ነው? የተፈጠረው ፍጥረት ሁሉ ያለ አካላዊ ቃል ወይም ወልድ አንድነት አልተፈጠረም። ምክንያቱም ሥላሴ በመፍጠር ዓለምን በመመገብ አንድ ናቸው። በዚህ ምክንያት የተፈጠረው ሁሉ በእርሱ በአካላዊው ቃል ተፈጥሯል ለማለት ነው። ሁሉ በእርሱ ሆነ ካለ በኋላ ከሆነውም አንዳችስ እንኳ አርዮስ ፈጽሞ እንዳይከራከር ሰለስቱ ምዕት አፉን ያስያዙ ሁሉ በእርሱ ሆነ ብለው ብቻ አላቆሙም። ከሆነው አንዳችስ እንኳ ያለ እርሱ አልሆነም። ይሄንን ቃል ጠቅሰው አርዮስን ከረቱ በኋላ ይሄ አንቀጸ ሃይማኖት የምንለው ወይም ጸሎተ ሃይማኖት በምንለው የሃይማኖት መግለጫችን ላይ ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ካሉ በኋላ የአብ አንድ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው በመለኮቱ ከአብ ጋር የሚስተካከል ሁሉ በእርሱ የሆነ ከሆነው አንዳችስ እንኳ ያለ እርሱ አልሆነም በማለት አባቶቻችን 318ቱ ርቱዓነ ሃይማኖት በዚህ በ325 ዓመተ ምህረት በተደረገው በጉባኤ ንቅያ አርዮስን ተከራክረውታልና ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ማለት የተፈጠረው ፍጥረት ሁሉ ያለ አካላዊው ቃል ወይም ያለ ወልድ አንድነት አልተፈጠረም። ዝቅ ብሎ ያለውን አንብቡት። ሥላሴ ዓለሙን በመፍጠር በመመገብ ዓለሙን በማሳለፍ አንድ ናቸው። ይህም ማለት አካላዊ ቃል ይህም ማለት አምላካዊ ስልጣን ወይም መለኮታዊ ስልጣን ወይም ፈቃድ ልዩነት የለም ማለት ነው። በአብና በወልድ በመንፈስ ቅዱስ ሶስቱ ስም አንድ እግዚአብሔር ነው። በስልጣን በፈቃድ ይሄን ዓለም በመመገብ አንድ ናቸው ማለት ነው ሥላሴ እና ሁሉ በእርሱ ሆነ ሲል ፈጣሪነቱን እግዚአብሔርነቱን ሁሉን ያስገኘ እርሱ መሆኑን የሚያሳይ ጥቅስ ነው። ይሄን ሐሳብ ነግሬያችኋለሁ። በዚህ ቃል ሰለስቱ ምዕት አርዮስን ረድተውታል። ኋላም አካል ዘእምአካል ባህሪ ዘእምባህሪ ከአብ የተወለደውን ወልድ ሁሉ በእርሱ ሆነ ብለው በአንቀጸ ሃይማኖት ደንግገዋል። ይሄንን
ከተናገረ በኋላ ወንጌላዊው ቅዱስ ዮሐንስ ሁሉ በእርሱ ሆነ ከሆነው አንዳችስ እንኳ ያለ እርሱ አልሆነም ካለ በኋላ በእርሱ ሕይወት ነበረች የሚል ቃል ይናገራል። በእርሱ ሕይወት ነበረች ይላል። ምን ማለት ነው? በእርሱ ሕይወት ነበረች ማለት በእርሱ ሲል በአካላዊው ቃል ማለት ነው። የምናወራው ስለ እርሱ ስለሆነ በመጀመሪያው ቃል ነበረ እያለ እየተናገረ የመጣው ስለ እግዚአብሔር ወልድ ወይም በኩነት ስሙ ቃል ስለተባለው ስለ እርሱ ስለሆነ በእርሱ ሲል በአካላዊው ቃል ማለት ነው። በእርሱ ማለትም በአካላዊ ቃል ፍጥረት ሁሉ ሕይወት አግኝቷል ማለት ነው። በእርሱ ሕይወት ነበረች ማለት በእግዚአብሔር ወልድ ወይም በአካላዊው ቃል ፍጥረት ሁሉ ሕይወት አግኝቷል ወይም ተፈጥሯል ማለት ነው። ምክንያቱም ራሱ በዘመነ ስጋዌው ኢየሱስ ክርስቶስ ባስተማረበት ዘመን ሁሉ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ አልዓዛርን ከመቃብር ሲያስነሳው እኔ ትንሣኤና ሕይወት ነኝ ያለሱ። ደግሞም በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ ሕይወትም መንገድም ነኝ በማለት ሕይወት እርሱ እንደሆነ ፍጥረት ሁሉ ሕያው የሆነው ፍጥረት ሁሉ ሕይወት ያገኘው ፈጣሪ ከሆነው የፍጥረት ሁሉ ባለቤት ከሆነው ከአካላዊው ቃል ከእግዚአብሔር ወልድ የተነሳ እንደሆነ ለማጠየቅ ወይም ለመናገር በእርሱ ሕይወት ነበረች ብሎ ወንጌላዊው ቅዱስ ዮሐንስ ጽፏል። በእርሱ ሕይወት ነበረች። ይህም ማለት እኔ ሕይወት ነኝ ባለው በእርሱ ፍጥረታት ሁሉ ሕያዋን ሆነዋል ማለት ነው። እንድናየው የምፈልገው በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 20 ላይ እግዚአብሔር ውሃ ሕያው ያለው ነፍስ ያላቸውን ተንቀሳቃሽ ታስገኛለህ ይላል። በውሃ ውስጥ ያሉ አሳቱ በዛ በውሃ ውስጥ የሚመላለሱ ነፍሳት ሁሉ ሕያው እንዲሆኑ አለ ሕያዋን ፍጥረታት ከባህር ተገኙ። ተመልከቱ። ስለዚህ ፍጥረታት ሁሉ ሕያው የሆኑ ፍጥረታት ሁሉ ተንቀሳቃሽ የሆኑ ሕያው ማለት ተንቀሳቃሽ ማለት ሕይወት ያለው ማለት ይሄ ዛፉም እጽዋቱም እነኚህ ሁሉ ሕያዋን ናቸው፣ የሚንቀሳቀሱ ናቸው። እነኚህ የሚንቀሳቀሱት ፍጥረታት ሁሉ ሕይወትን ያገኙት የተፈጠሩት ማለት ነው ፈጣሪ በሆነው አካላዊው ቃል በእግዚአብሔር ወልድ ፈጣሪነት ነው። ይሄን ካለ በኋላ ሕይወትም የሰው ብርሃን ነበረች ይላል። ይሄ ደግሞ ሌላ ሐሳብ ነው። በደንብ በማስተዋል ስሙ። ይሄን ክፍል በተለይ በሚገባ ለመረዳት ማስተዋል ይፈልጋል። ቀጥሎ ሕይወትም የሰው ብርሃን ነበረች ይላል። ይሄ ፍጥረት በእርሱ የተገኘው ፍጥረት ሕይወት የተባለው ፍጥረት ነው ብለናል። በእርሱ ፈጣሪነት የተገኘው ፍጥረት ሁሉ በሰማይም ያለው በምድርም ያለው በባህርም ያለው በጥልቁም ያለው ፍጥረት ሁሉ የሰው ብርሃን ነው ማለት ለሰው ዕውቀት የሚሆነው ማለት ነው። ሰው ሀልዎተ እግዚአብሔርን የሚረዳው የፍጥረት ሁሉ አስገኝ እግዚአብሔር እንደሆነ የሚያውቀው በተፈጠረው ፍጥረት ነው። ግልጽ ነው። እግዚአብሔር መኖሩን የምናውቀው እግዚአብሔር የሰማይና የምድር ገዥ እንደሆነ የምናውቀው በተፈጠረው ፍጥረት ነው። ሕይወት የተባለው በአካላዊው ቃል ወይም በእግዚአብሔር ወልድ የተፈጠረው ፍጥረት ሁሉ ለሰው ልጅ ዕውቀት ሆነው ወይም ብርሃን ሆኖ ስንል ዕውቀት ሆነው ማለት ነው። ስለዚህ ሰው እግዚአብሔር መኖሩን የሚያውቀው የፍጥረት ሁሉ ባለቤት እግዚአብሔር በፈጠረው ፍጥረት ነው። የሰው ልጅ እግዚአብሔርን በፍጥረቱ አውቆታል። እግዚአብሔር ራሱን በፍጥረቱ ለፍጥረቱ ገልጧል። ስለዚህ እዚህ ክፍል ላይ ያነበብነው በግልጽ የተቀመጠው ክፍል በሁሉ በእርሱ ሆነ ከሆነው አንዳችስ እንኳ ያለ እርሱ አልሆነም ካለ በኋላ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ሲል
የተፈጠረው ፍጥረት ሁሉ ለሰው ልጅ ዕውቀት ሆኖታል። ፈጣሪውን እንዲያውቅ፣ ፈጣሪውን እንዲረዳ፣ ፈጣሪውን እንዲመረምር ረድቶታል። እግዚአብሔር ፍጥረትን በሶስት መንገድ ፈጥሯል። እግዚአብሔር ፍጥረትን በሶስት መንገድ ፈጥሯል። ወይም በሐልዮ፣ በነቢብ፣ በገቢር እግዚአብሔር ፍጥረትን ፈጥሯል። የፈጠረውን ፍጥረት እንደገና ለሶስት ዓላማ ፈጥሯል። የመጀመሪያው እግዚአብሔር ፍጥረትን በሶስት መንገድ ፈጥሯል። በሐልዮ ወይም በማሰብ፣ በነቢብ ለይኩን እያለ ይሁን እያለ በመናገር እግዚአብሔር ፍጥረት ፈጥሯል። ሶስተኛው ደግሞ እግዚአብሔር በእጅ ስራ የሰው ልጅ ፈጥሯል። ይህን በሶስት መንገድ የፈጠረውን ፍጥረት እግዚአብሔር ለሶስት ዓላማ ደግሞ ፈጥሮታል። አንደኛው እንዲያመሰግኑት፣ ክብሩን እንዲወርሱ፣ ስሙን እንዲቀድሱ የተፈጠሩ የፍጥረት ወገኖች አሉ። ሰውና መላእክት እግዚአብሔርን እንዲያመሰግኑ የተፈጠሩ ናቸው። የሰው ልጅ የተፈጠረበት ትልቁ ዓላማ ፈጣሪውን እግዚአብሔርን እያመሰገነ መንግስቱን እንዲወርስ ነው። እግዚአብሔር ሰውን የፈጠረው አመስግነኝ ብሎ አይደለም። ለምሳሌ አንድ ንጉስ ክብሩ እንዲነገርለት እንደው ይሄ መስንቆ ደርዳሪ ጠርቶ አወዳድሰኝ አመሰጋግነኝ እንደሚል እንደሱ አይደለም። እግዚአብሔር ከዘላለም ምስጉን ባህሪው ራሱ ያመሰግነው ነበር ነው። የሰው ልጅ ሳይፈጠር፣ ሰማይና ምድር ሳይፈጠሩ፣ መላእክትም ሳይፈጠሩ እግዚአብሔር ባህሪው ያመሰግነው ነበር። ምስጉን ነው እግዚአብሔር። በማመስገን በረከት የምናገኝ እርሱን በመቀደስ የምንቀደስ እኛ ነን እንጂ። ስለዚህ ሰውና መላእክት እግዚአብሔርን ያመሰግኑታል። የተፈጠሩበት ዓላማ እግዚአብሔርን በመቀደስ በማመስገን በመንግስቱ በዙፋኑ ፊት ሁሌ እንዲኖሩ ነው። ሁለተኛው የፍጥረት ወገን ለምግብነት የተፈጠረ ነው። የሰው ልጅ እንዲመገበው እንስሳቱ፣ እጽዋቱ የሰው ልጅ የሚመገባቸው በየወገኑ የሰው ልጅ እንዲመገባቸው የተፈጠሩ የፍጥረት ወገኖች አሉ። ሶስተኛው ለተዘክሮ ለአንክሮ። ለተዘክሮ ማለት እርሱን ለማሰብ እግዚአብሔርን ለማሰብ ፈጣሪ መሆኑን ለመመርመር ለማስተዋል። ለአንክሮ ማለት ደግሞ ለማድነቅ እግዚአብሔርን ለማድነቅ እንዴት ያለ አምላክ ነው፣ እንዴት ያለ ነው ብለን ለማድነቅ። ለዚህ የተፈጠሩ ፍጥረታት አሉ። ሸክላ ሰሪ ወይም አንጥረኛ በሰራው ጌጥ እንደሚደነቅ እንዴት ያለ ባለሙያ ነው፣ እንዴት ያለ ብልህ ነው፣ እንዴት ያለ የእጅ ጥበብ አለው ብለን አንጥረኛውን ወይም ሸክላ ሰሪውን በስራው እንደምናደንቀው፣ ሰዓሊውን በሰራው ስዕል እንደምናደንቀው። መቼም አንድ ያማረ ስዕል ስናይ የሰራውን ሰው ነው የምናየው። የሞናሊዛን ስዕል ስናይ ሰሪውን ነው የምናደንቀው። እገሌ የሚባል ሰዓሊ እኮ ነው የሳለው እያል ያንን ሰዓሊ በዘመን ሁሉ እናስታውሰዋለን። ልክ እንደዚሁ አንድ ጌጠኛ ሸክላ እናይ ሰሪዋን ነው የምናደንቀው። ስለዚህ እግዚአብሔርን ለማሰብ ለማድነቅ የተፈጠሩ ፍጥረታት አሉ። ስለዚህ ፍጥረታቱ ለሰው ልጅ ዕውቀቱ ናቸው። ሕይወትም ለሰው ብርሃን ነበረች ሲባል ፍጥረታትም ለሰው ልጅ ዕውቀት ሆነውታል ፈጣሪውን እንዲያደንቅ። አንዳንድ ጊዜ እኛ እንሰንፍና ፈጣሪውን ረስተን እድሜ ለተፈጥሮ ልንል እንችላለን። በተፈጥሮ መደነቅ ጥሩ ነው፣ ግን በተፈጥሮ ስንደነቅ ፈጣሪዋን መርሳት የለብን። በዓለማችን ትልልቅ የቴክኖሎጂ ስራዎች ስንደነቅ ሰሪዎቹን እንደምናደንቅ፣ ቻይና ይሄንን ትልቅ ነገር ፈጠረች መረመረች ብለን እነ ቻይና የሰሩትን ቴክኖሎጂ ስናደንቅ ቻይናን እንደምናደንቃት፣ በዚያ ስራ ውስጥ ባለቤቷ እሷ እንደምናደርጋት ሁሉ አሜሪካንም እንደዚሁ እግዚአብሔርን ደግሞ በፍጥረት ሁሉ ላይ ባለቤት እንደሆነ፣ በፍጥረት ሁሉ ላይ ሰሪ እንደሆነ፣ የፈጠራቸው ፍጥረት ሁሉ የእርሱን አዋቂነት የእርሱን ታላቅነት እንድንረዳ ተፈጥረዋልና
ፍጥረቱ ለሰው ልጅ ዕውቀት ሆነውታል። ፍጥረቱ ለሰው ልጆች አእምሮ፣ ዕውቀት፣ ጥበብ ሆነውታል። ስለዚህ በዚህ ክፍል ላይ የምንረዳው ስነ ፍጥረት የዕውቀት ሁሉ ምንጭ እንደሆነ፣ ስነ ፍጥረት የዕውቀት ሁሉ ምንጭ ነው። እግዚአብሔርን ማሰብ የምንጀምረው፣ መፍራት የምንጀምረው፣ ማድነቅ የምንጀምረው በእጅ ስራው ነው፣ በፈጠረው ፍጥረት ነው። እንዴት ያለ አምላክ ነው! እንዴት ያለ ጌታ ነው! እንዴት አይነት ስራዎች ሰርቷል እያለ በባህር ውስጥ የሚኖሩትን ስናይ፣ በድንጋይ ውስጥ እንኳን የሚኖሩ ጥቃቅን ነፍሳትን ስናይ እግዚአብሔር ለካ እንዴት ያለ ፈጣሪ ነው እያለ አይዋፎቹን በብዙ ህብር በብዙ መልክ ያጌጡ አይዋፍን ስናይ፣ ሌሎችም አስደናቂ እንስሶችን ስናይ የእግዚአብሔርን ስራ እንድናደንቅ ያደርገናልና ሕይወት የሰው ልጅ ብርሃን ነበረች ሲባል የተፈጠረው ፍጥረት ለሰው ልጅ ዕውቀት ሆኖታል፣ እንዲያውቅ አድርጎታል ማለት ነው። እዚህ ሮሜ 1 ቁጥር 20 ላይ ቅዱስ ጳውሎስ የማይታየው ባህሪ እርሱም የማይታየው ባህሪ አምላክነቱ ማለት ነው፣ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጽ ሆኖ ይኖራል። እግዚአብሔር ሁሉን ቻይነቱ፣ እግዚአብሔርን አዋቂነቱን ያወቅነው ብርሃን የሆነልን የበራልን የተረዳ ነው በፍጥረቱ። ስለዚህ ሕይወትም የሰው ብርሃን ነበረች ሲል ፍጥረቱ ለሰው ልጅ ዕውቀት ሆኖታል ማለት ነው። ተመሳሳይ ጥቅሶች ነው የምናየው እዚህ የሐዋርያት ሥራ ምዕራፍ 14 ቁጥር 7 ላይ ከዚህም ሁሉ ጋራ መልካም ስራ እየሰራ ከሰማይ ዝናብን ፍሬም የሆነበትንም ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላ ራሱን ያለ ምስክር አልተወም። ወኢሃደገ ሪሶ ዘንበለ ሰማይ፣ ራሱን ያለ ምስክር አልተወም። ምንድነው ምስክሩ ቢባል ለእግዚአብሔር ፍጥረቱ ነው። አሁን እንዳነበብኩት ከሰማይ ዝናብን እያዘነበ ፍሬ የሚሆንበትንም ወራት እየሰጠን ልባችንን በመብልና በደስታ የሞላ ፈጣሪ እግዚአብሔር በፍጥረቱ ይታወቃል። ምስክር ነው። ራሱን ያለ ምስክር አልተውም ማለት ለእግዚአብሔር ምስክሩ ፍጥረታቱ ናቸው። ስለዚህ እግዚአብሔር አለ የለም ለማለት ብዙ ፍልስፍና ሳያስፈልግ ፍጥረታቱ ምስክር ይሆናሉ። ፍጥረታቱ ሁሉ ምስክር ይሆናሉ። እንደውም እዚህ ትርጓሜ ወንጌል ላይ በጣም የሚገርም ነገር አለ። ስለ ሙሴ ጸሊምና ስለ አብርሃም ያነሳል። አብርሃም እንኳን በፍጥረት እግዚአብሔርን አውቆታል። በቃ እግዚአብሔርን በፍጥረት አውቆታል አለ። እንዴት ነው አብርሃም እግዚአብሔርን በፍጥረት ያወቀው ስንል አብርሃም በተጠራ ጊዜ እግዚአብሔር በጠራው ጊዜ የጠራውን እግዚአብሔርን ሲፈልግ ድምጽ ብቻ ሰምቶ መጀመሪያ አብርሃም ፀሐይን አይቶ በፀሐይ ተደንቆ ነበር። ፀሐይን በማምለክ ፀሐይ እንደ ፈጣሪ በማሰብ አብርሃም ፀሐይን ሊያመልክ ጀምሮ ነው። ግን ፀሐይ ማታ ሲመሽባት ፀሐይ ስትሸነፍ ፍጥረታት ህጹጽ የሆኑ ፍጥረቶች ጨለማው ሲከልላት ሲጋርዳት አይቶ ባህር ተመልክቶ ሲደርቅ እሳት ተመልክቶ በውሃ ሲጠፋ ያየ አብርሃም አምላከ ፀሐይ ተናበበልኝ። ስለዚህ ከፍጥረቱ እግዚአብሔርን አውቆታል፣ በፍጥረቱ እግዚአብሔርን ተረድቶታል። ስለዚህ የምናየው ፍጥረት ሁሉ ዕውቀታችን ነው። ዕውቀታችን የምናውቀው ደግሞ የፍጥረቱን ባለቤት እግዚአብሔር። ስለዚህ ሕይወት የሰው ብርሃን ነበረች የሚለውን ቃል ስታዩ ሕይወት የተባለው ፍጥረት ነው ካልን ፍጥረት ደግሞ ለሰው ልጅ ብርሃን ነበረው፣ ዕውቀት ነው ማለት ነው። አምላኩን እንዲያውቅ የእግዚአብሔርን ሀልወት እንዲመረምር የሚረዳ የሚያግዝ ነው ማለት ነው። እዚህ ዕብራውያን ምዕራፍ 11 ቁጥር 3 ላይም ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከማይታዩት እንደሆነ በእምነት እናስተውላለን።
ዓለሞች በማን በእግዚአብሔር ቃል እንደተዘጋጁ ፍጥረት በእግዚአብሔር እንደተዘጋጀ ቃል በተባለው አካላዊ ቃል ቅድም በጠቀስነው በእርሱ እንደተዘጋጁ ይሄ የምናየው ነገር ሁሉ ምድር ላይ ያለው እንስሳው አራዊቱ ሰማይ ምድሩ ጨረቃው ከዋክብቱ ብርሃኑ ጨለማው ይሄ ሁሉ ከማይታየው ከእግዚአብሔር እኛ የምናየው ፍጥረት ከማይታየው ከእግዚአብሔር እንደሆነ በእምነት እናስተውላለን። ስለዚህ ይሄ ሶስተኛው እግዚአብሔር የፈጠረበት ዓላማ ለተዘክሮ ስንል ለማሰብ እግዚአብሔርን ለማሰብ ነው። ለአንክሮ ነው ደግሞ ስንል ለማድነቅ ነው። ለእውቀት የተፈጠረ ፍጥረት አለ አይተን እግዚአብሔርን ልናውቅበት ማለት ነው። ቀጥሎ ደግሞ እንዲህ የሚል ቃል ተጽፎ እናነባለን በዚህ በመጽሐፈ ኢዮብ ምዕራፍ 12 ቁጥር 7 ላይ አሁን ግን እንስሶችን ጠይቅ ያስተምሩህማል የሰማይ አዕዋፍንም ጠይቅ ይነግሩህማል ይላል። ምን ማለት ነው? እንስሶች እኛ የምንረዳው ቋንቋ አላቸው? የሰማይ አዕዋፎች እኔና እናንተ የምንረዳው ቋንቋ አላቸው? የላቸውም። አንረዳው ይሆናል። ግን እንስሶችን ስንመለከታቸው ተፈጥሯቸውን ስናይ እንማራለን፣ እናውቃለን፣ ፈጣሪ እንዳላቸው እናያለን። እነኚህ በስርዓት እንዴት እንደሚሄዱ በጎች በስንት ወር ጸንሰው እንደሚወልዱ ሌሎችም እንስሶች አዕዋፍም እንዴት እንደሚረቡ እያየን እየመረመርን እንረዳለን፣ እናውቃለን ማለት ነው። ስለዚህ በዚህ ክፍል ላይ ሕይወትም የሰው ብርሃን ነበረች ሲል ፍጥረት ለሰው ልጅ ዕውቀት ሆኖታል ማለት ነው። አሁን ቀጥሎ ብርሃንም በጨለማ ይበራል የሚል ቃል እናገኛለን። ይሄ ደግሞ ሌላ ሐሳብ ነው። ብርሃንም በጨለማ ይበራል ሲል እዚህ ጋር ደግሞ ቅድም ስላወራኋችሁ ዕውቀት ስለተባለው ብርሃን አይደለም። ቅድም ስለተነጋገርነው ዕውቀት ስላልኳችሁ ብርሃን አይደለም። ይሄ ብርሃን ሌላ ብርሃን ነው። ይሄ ብርሃን ቅድም ከተረዳነው ካወቅነው ከተነጋገርንበት ብርሃን የተለየ ነው። ይሄ ብርሃን ማን ነው ስትሉኝ በዚህ ክፍል ደግሞ ብርሃን የተባለው መድኃኒታችን ኢየሱስ ክርስቶስ ነው። ለጨለማው ዓለም ብርሃን የሆነው እርሱ ነው። ወዳጆቼ ኢየሱስ ክርስቶስ ጨለማውን ዓለም በሞት ጥላ ሀገር ይኖር የነበረው ሁሉ ብርሃን የሆነው እርሱ ነው። ስለዚህ ብርሃንም በጨለማ ያበራል ማለት ያ በስጋ ማርያም የተገለጠው በኋላ ዝቅ ብሎ ቃል ስጋ ሆነ ብሎ የሚመሰክርልን በመጀመሪያው ቃል ነበር ያለው በኋላ ቁጥር 14 ላይ ቃል ስጋ ሆነ ብሎ የተናገረልን እግዚአብሔር ወልድ በስጋዌ ስሙ ኢየሱስ ክርስቶስ እርሱ በጨለማ ይበራል የተባለው ብርሃን እውነተኛው ብርሃን ወደ ዓለም የመጣው ብርሃን። ልበ አምላክ ዳዊት በዚህ በመዝሙር 42 ቁጥር 3 ላይ ፈኑ ብርሃነከ ወጽድቀከ ብርሃንህና እውነትህን ላክልን እያለ ጨለማውን ዓለም ያበራ እውነተኛው ብርሃን ክርስቶስ ነው። ስለዚህ ብርሃንም በጨለማ ይበራል የሚለው አሁን የምናየው አንቀጽ ላይ ያለው አሁን የምናየው ቁጥር 5 ላይ ያለው መጽሐፍ ቅዱሳችሁን ይዛችሁ የምትከታተሉኝ ከሆነ ቁጥር 5 ላይ ያለችውን ቃል ስትመለከቱ እዚህ ክፍል ላይ ያለው ብርሃን በጨለማ ይበራል የተባለው ብርሃንም በጨለማ ይበራል የተባለው ስለ እግዚአብሔር ወልድ ስለ አካላዊው ቃል ስለ ኢየሱስ ክርስቶስ እውነተኛ ብርሃንነት ለመግለጽ የተነገረ ነው። ቀጥሎ መዝሙር 35 ቁጥር 9 ላይ የሕይወት ምንጭ ካንተ ዘንድ ነውና በብርሃንህ ብርሃንን እናያለን ይላል። የሕይወት ምንጭ የሆነው እግዚአብሔር የሕይወት ምንጭ የተባለው አካላዊ ቃል እርሱን አነሳና በእርሱ ብርሃንነት ብርሃንን እናያለን። እኛ የበራል እኛ ከጨለማ የወጣ ነው። እኛ ከሞት አሰራር የወጣ ነው። እኛ ከዲያብሎስ ባርነት የወጣ ነው። ከድቅድቁ የወጣ ነው። በብርሃንህ ብርሃንን እናያለን ያለው የሕይወት ምንጭ ከሆነ
እውነተኛ ብርሃን ከሆነ ከእግዚአብሔር የተነሳ። ስለዚህ እግዚአብሔር እውነተኛ ብርሃን ነው። በዚህ ክፍል ላይ ብርሃንን በጨለማ ያበራል የተባለው ስለ እውነተኛው ብርሃን ስለ እግዚአብሔር ወልድ በስጋ ማርያም ስለተገለጠው ስለርሱ። አሁንም ዳዊት ጨምሮ መዝሙር 96 ቁጥር 11 ላይ እንዲህ የሚል ቃል ይናገራል። ብርሃን ለጻድቃን ደስታም ለልበ ቅኖች ወጣ ይላል። ብርሃን ለማን? ለጻድቃን፣ በቅዱሳን ሁሉ ላይ የሚያበራ ብርሃን ተብሎ የተነገረለት ለቅዱሳን ሁሉ የሚያበራው እውነተኛው ብርሃን ኢየሱስ ክርስቶስ እርሱ ነው። ብርሃን ለጻድቃን ደስታም ለልበ ቅኖች ወጣ ብሎ የተናገረለት ይሄ እውነተኛው ብርሃን ኢየሱስ ክርስቶስ ነው። ኢሳይያስም በትንቢት መጽሐፉ ምዕራፍ 9 ቁጥር 2 ላይ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ ሀገር ለሚኖሩ ብርሃን ወጣላቸዋል። በጨለማ የተባለው ዓመተ ፍዳው፣ ዓመተ ኩነኔው፣ የሞት ዓመት የተባለው የጨለማ ዘመን የተባለው እርሱ የሰው ልጅ ያለ እግዚአብሔር የኖረበት፣ የሰው ልጅ ከእግዚአብሔር ፍቅር ተለይቶ የኖረበት ነው። ስለዚህ በጨለማ የሄደ ሕዝብ ብርሃን አየ የተባለው በስጋ ማርያም የተገለጠው እውነተኛው ብርሃን ኢየሱስ ክርስቶስ ነው። ስለዚህ የተወደዳችሁ ምእመናን ለሰዎች ሁሉ ንገሩ፣ ለሰዎች ሁሉ መስክሩ። ዛሬም ቢሆን ምድር ያለ ክርስቶስ ጨለማ ነው። እግዚአብሔር ወደ ዓለም የላከው ብርሃን፣ ነቢያት የናፈቁት ብርሃን፣ ስለ ሰው ልጆች የመጣው ብርሃን እሱ ኢየሱስ ክርስቶስ ነው። እርሱን ያላወቀ ሰው በጨለማ ነው። ኦሪያዊ ቅዱስ ኤፍሬምም ብርሃን ዘበአማን ዘያበር ለኩሉ ሰብ ለእለ ይነብሩ ውስተ ዓለም ወኩሉ ፍጥረት ተፈሳ በምጽአትከ ያለው፣ በመምጣትህ ሁሉ ፍጥረት ደስ አለው ያለው፣ በዓለም ሁሉ የሚያበራው እውነተኛ ብርሃን የተባለው፣ ጨለማ ያላሸነፈው ብርሃን የተባለው ኢየሱስ ክርስቶስ ነው። ክብርና ምስጋና ለእርሱ ይሁን። ስለዚህ ጌታ ራሱ በዘመነ ስጋዌው ሲያስተምር እውነተኛ ብርሃን እርሱ እንደሆነ፣ እርሱ ለዓለም ሁሉ ብርሃን ሊሆን እንደመጣ ሲናገር በዚህ በዮሐንስ ወንጌል ምዕራፍ 8:12 ላይ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል በማለት ተነግሯል። ወዳጆቼ አሁን የምናምን በስሙ የምናምን አሁን ለዓለም ሁሉ ብርሃን ሆኖ እንደመጣ የምናምን የምንከተለው እኛ የሕይወት ብርሃን ሆኖልናል። ያመንነው እኛ የሕይወት ብርሃን ሆኖልናል። ስለዚህ እኔ የዓለም ብርሃን ነኝ ብሎ ራሱ ነግሮናል። ብርሃን በጨለማ ይበራል የተባለው እሱ እውነተኛው ብርሃን ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 9 ቁጥር 5ንም ተመልከቱ። በዓለም ሳለው የዓለም ብርሃን ነኝ የሚል ቃል ነግሮናል። በሌላ ክፍል ላይም ተመልከቱ። ዮሐንስ ወንጌል ምዕራፍ 12 ቁጥር 35 ላይ ኢየሱስም ገና ጥቂት ጊዜ ብርሃን ከእናንተ ጋር ነው ብሎ ስለራሱ ነገራቸው። ጨለማ እንዳይደርስባችሁ ብርሃን ሳለላችሁ በብርሃን ተመላለሱ፣ በጨለማ የሚመላለስ ወዴት እንደሚሄድ አያውቅም እያለ ብርሃን እርሱ እንደሆነ፣ በእርሱ የሚመላለስ በእርሱ ሃይማኖት በእርሱ ሕይወትነት የሚመላለስ ሰው ብርሃን እንደሚሆንለት ራሱ በግልጥ ነግሮናል። ሊቁ አባታችን ቅዱስ ያሬድም ብርሃን ውእቱ ዘያቀርቦሙ ለርሁቃን በምጽአቱ፣ በመምጣቱ የራቁትን የሚያቀርባቸው ብርሃን ነው አለ። ስለዚህ በመምጣቱ የራቅነው ሁሉ የቀረብንበት፣ የታመምነው ሁሉ የዳንበት፣ የሞትነው ሁሉ ሕይወት ያገኘንበት፣ በጨለማ ያለን ሁሉ ወደ ብርሃን የወጣንበት እውነተኛው ብርሃናችን ክርስቶስ ነው። ሌላውም ጨምሮ ቅዱስ ያሬድ ብርሃን ዘመጻ ውስተ ዓለም ዘያበር ላዕለ ጻድቃን መራዊሃ ለቤተ ክርስቲያን፣ ወደ ዓለም የመጣው ብርሃን ለጻድቃን የሚያበራ ለቤተ ክርስቲያን ደግሞ ሙሽራዋ ነው። ለቤተ ክርስቲያን ሙሽራዋ የሆነ ወደ ዓለም የመጣው ብርሃን
ለጻድቃን ለቅዱሳን ሁሉ የሚያበራ ብርሃን። ክብርና ምስጋና ለእርሱ ይሁን። ስለዚህ ወዳጆች አሁን የዮሐንስን ወንጌል ስናጠና ትንሽ ነገር ግልጥ ያለልን ይመስለኛል። እንኳን እናንተ ለምትሰሙት ደጋግሜ ከእናንተ ጋር ይሄንን ቃል ማጠናው እምካፈለው እምሰማው የምናገረው እኔ በመናገር እየተማርኩ ነው። ስለዚህ በደንብ እያስተዋላችሁ ሆነ የምትማሩት አሁን ባየናቸው ክፍሎች ውስጥ በጣም ብዙ ቁም ነገር እየተረዳን ነው። ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳን ያለ እርሱ አልሆነም ማለት የእግዚአብሔርን ወልድ የአካላዊውን ቃል ፈጣሪነት መናገሩ። በእርሱ ሕይወት ነበረች ማለቱ ደግሞ ሰመራይዝ እያደረኩ ነው። በእርሱ ሕይወት ነበረች ማለት ፍጥረት ሁሉ በእርሱ ተፈጥረዋል ማለት ነው። ፍጥረት ሁሉ በእርሱ ሕይወት አግኝተዋል ማለት ነው። ከዛ ቀጥሎ ደግሞ ያየነው ምንድነው? ሕይወትም የሰው ብርሃን ነበረች ማለት ደግሞ እርሱ የፈጠረው ፍጥረት በእርሱ ሕይወትነት ሕያው የሆነ ፍጥረት ሁሉ ለሰው ልጅ ዕውቀት ሆኖታል። የሰው ልጅ ከፍጥረቱ ተምሯል። ፍጥረታቱ እግዚአብሔርን እንድናውቅ ረድተውናል፣ ምክንያት ሆነውናል። ለተዘክሮ እግዚአብሔርን እንድናስበው አድርገውናል። ለአንክሮ እግዚአብሔርን እንድናደንቀው አድርገውናል እያል እየተመለከትን ነው ያለን። ከዛ በኋላ ቀጥሎ ስናይ ብርሃን በጨለማ ይበራል የተባለው ግን ቅድም ካወራ ነው ይለያል። ይሄ ብርሃን ክርስቶስ ነው እያልን ይሄ ብርሃን ጨለማውን ሁሉ ያበራ ብርሃን ነው። ወደ ዓለም የመጣው ብርሃን ነው። እውነተኛ ብርሃን እኔ ነኝ ያለው ነው። በሞቱ ድቅድቁን ጨለማ በትንሳኤው ጥልቁን ጨለማ ያበራ እውነተኛ ብርሃን ክርስቶስ ነው። ስለዚህ ምን አለ? ብርሃን በጨለማ ይበራል ካለ በኋላ ጨለማም አላሸነፈውም። አያችሁ፣ አሁን የሚያወራው ስለ ወልደ እግዚአብሔር ስለሆነ ይሄ ወልደ እግዚአብሔር ኢየሱስ ክርስቶስ በስጋ ማርያም የተገለጠው መጀመሪያ አካላዊ ቃል ያለው ጨለማ አላሸነፈውም። ጨለማ አላሸነፈውም። ጨለማ አላሸነፈውም ማለት እሱ በጨለማ ላይ በጥልቁ ላይ ታላቅ ነው። ምክንያቱም እርሱ እውነተኛ ብርሃን ነው። ለጨለማ በመጽሐፍ ቅዱስ ብዙ ነገር ተነግሯል። እስቲ እነሱን እንመልከት። አንደኛ የዚህ ዓለም ገዥ ዲያብሎስ ጨለማ ተብሏል። ጨለማ አላሸነፈውም የሚለውን ቃል እያየን ነው። ማንን ነው ጨለማ ያለው መጽሐፍ ቅዱስ? ይሄ ተፈጥሮውን ጨለማ ነው? ይሄ በሰዓት ፈረቃ የሚሄደውና የሚመጣውን ጨለማ ነው? አይደለም። ጨለማ ያለው ዲያብሎስን ነው። አንደኛ የዚህ ዓለም ገዥ የተባለውን ዲያብሎስ ነው። ዲያብሎስ ጌታችንን ገና በዘመነ ስጋዌው ከገዳመ ቆሮንቶስ ሲወጣ በማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ እንደምናነበው በሶስት መንገድ ፈትኖታል። ነገር ግን አላሸነፈውም። የዚህ ዓለም ገዥ የተባለው አላሸነፈውም። ፈታኙም ቀርቦ እንዲህ አለው እያለ ይናገራል። በተለይ የቤተክርስቲያናችን አባቶች አርስተ ኃጣው በሚባሉ በስስት፣ በትዕቢት፣ በፍቅረ ነዋይ በእነኚህ ሁሉ ፈትኖታል። በእነኚህ ሁሉ ጌታ ድል ነስቶታል፣ አሸንፎታል። ወግድ አንተ ሰይጣን ብሎ አርቆታል። ስለዚህ ጨለማ የተባለው የዚህ ዓለም ገዥ ዲያብሎስ ነው። ስለዚህ ጨለማ አላሸነፈውም ማለት በመጽሐፍ ቅዱስም በዚህ በሉቃስ ወንጌል ምዕራፍ 22 ቁጥር 53 ላይ ራሱ ሲናገር እንዲህ ብሏል። በመቅደስ ዕለት ከእናንተ ጋር ስሆን እጃችሁን አልዘረጋችሁብኝም፣ ይህ ግን ጊዜያችሁ ነውና የጨለማ ስልጣን ነው አላቸው ይላል። ጨለማ የተባለው የዲያብሎስ ጊዜ ነው። መስቀለ ሞቴ ቀርቧል፣ በፈቃዴ ለእርሱ ሰጣለሁኝ፣ ሞቼም በትንሳኤ ድል ነሳዋለሁ ብሎ የዚህ ዓለም ገዥ የተባለው ጨለማ እንደሆነ ነግሮ ቅዱስ ጳውሎስም በመንፈሳዊ ሕይወታችን ውስጥ የዚህ ዓለም ገዥ ከሆነው ከዲያብሎስ ጋር ጨለማ ከተባለው ከዲያብሎስ ጋር ትግል እንዳለብን ሲናገር ኤፌሶን 6:12 ላይ እንዲህ የሚል ቃል ተናግሯል። መጋደላችን ከስጋና ከደም ጋር አይደለም፣ ከአለቆችና ከስልጣናት ከዚህም
ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፉ መንፈሳዊ ሰራዊት ጋር ነው እንጂ። አያችሁ፣ ከጨለማው ዓለም ገዥ አለ። የጨለማው ዓለም ገዥ ዲያብሎስ ነው። ይሄን ጨለማ ግን ጌታን አላሸነፈው። እውነተኛው ብርሃን የተባለው ለሁሉ ያበራል የተባለው ብርሃን ኢየሱስ ክርስቶስ የዚህ ዓለም ገዥ የተባለው ጨለማ አላሸነፈው። በስጋ ማርያም የተገለጠው አምላክ ጨለማን ድል ነስቶታል፣ አሸንፎታል። ክብርና ምስጋና ለእርሱ ይሁን። ሁለተኛው ኃጢአት ጨለማ ተብሏል። ኃጢአት ጨለማ ተብሏል። ጨለማ የተባለው ኃጢአት ብርሃን የሆነውን ጌታን አላሸነፈው። ለእርሱ ክብር ምስጋና ይግባውና ስለ ኃጢአት ለእርሱ አይነገርለትም። እርሱ ንጹሕ ባህሪ ነው። እርሱ ንጹሕ ባህሪ ነው። ግን ራሱ እንኳ ከእናንተ መካከል ስለ ኃጢአት የሚወቅሰኝ ማን ነው ብሎ ተናግሮ ኃጢአት እንደሌለበት ንጹሕ ባህሪ እንደሆነ ነግሮናል። ግን ጨለማ የተባለው ኃጢአት ነው። ጨለማ የተባለው ኃጢአት ነው። ሰው በኃጢአት ውስጥ ሲኖር በጨለማ ነው ማለት ነው። ወንድሙን የሚገርል ቅድም እንዳነበብ ነው በጨለማ ይኖራል ሲል ነፍሰ ገዳይነት ጨለማ ነው። ኃጢአት ጨለማ እንደሆነ መጽሐፍ ቅዱስ ጥቅስ እናነባለን። መጽሐፈ ምሳሌ ምዕራፍ 4:19 ላይ የኃጥአን መንገድ እንደ ጨለማ ነው ይላል። የኃጢአተኞች መንገድ ጉዟቸው እንደ ጨለማ ነው፣ ፍጻሜው ሞት ነው። በሌላ ክፍል ላይ በአንደኛ ሳሙኤል ምዕራፍ 2:9 ላይ እመ ሳሙኤል ሐና ስትጸልይ ኃጥአን ግን ዝም ብለው በጨለማ ይቀመጣሉ ብላ ተናግራለች። እግዚአብሔርም በሰማይ ያንጎዳጉድባቸዋል። ኃጥአን በጨለማ ይቀመጣሉ። እግዚአብሔር በተግሳጹ በፍርዱ ያስጨንቃቸዋል። ስለዚህ አሁን የምንናገርለት ብርሃን የተባለው ኢየሱስ ክርስቶስ ጨለማ አላሸነፈውም የተባለለት ክርስቶስ ኃጢአት አላሸነፈም፣ ወይም ኃጢአት ለእርሱ አይነገርለት። ቀጥለን እናያለን። እርሱ ስለ ራሱ የተናገረው የዮሐንስ ወንጌል ምዕራፍ 8:46 ላይ ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው አላቸው። እንዲህ ነህ እያሉት ሲሉት ያችን በተለይ በዝሙት የተገኘችውን ሴት ምህረት ካደረገላት በኋላ እናንተ ነፍሰ ገዳዮች ናችሁ፣ አባታችሁ ዲያብሎስ ከጥንቱኑ ነፍሰ ገዳይ ነው እያለ ሲናገራቸው አጋንንት አለበት ኃጢአተኛ ነው እያሉ ሲናገሩ እርሱ በፊት ለፊት ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው ብሎ አሳፍሯቸው። ቅዱስ ጳውሎስም በዘመነ ስጋዌው እኛን እንዴት እንደመሰለን ዘመዳችን እንዴት እንደሆነ ደግሞም ፍጹም ሰው በመሆኑ እንዴት እንደሚራራልን ድካማችንን እንዴት እንደሚያውቅ እንደሚያግዝ እንደሚረዳንና እንደሚረዳን ሲናገር ዕብራውያን ምዕራፍ 4:15 ላይ ከኃጢአት በቀር በነገር ሁሉ እንደኛ ተፈተናል። መከራውን እየተናገረ ከኃጢአት በቀር ለሰው የሚሆነው ሁሉ ደርሶበታል። ከኃጢአት በቀር ለሰው የሚሆነው መከራ ሁሉ ተቀብሏል ከኃጢአት በቀር እያለ እንዴት ባለ መከራ እንደወደደ ይናገራል። ግን ኃጢአት ለባህሪው ያስማማል። ኃጢአት ለእግዚአብሔር አይነገርም። ቅዱስ ጴጥሮስም በአንደኛ ጴጥሮስ ምዕራፍ 2:22 ላይ እርሱ ኃጢአት አላደረገም ማለት። በደንብ ስሙ። እርሱ ኃጢአት አላደረገም ተንኮልም በአፉ አልተገኘም ማለት። እንዴት ደስ ይላል! ኃጢአት አላደረገም ተንኮልም በአፉ አልተገኘም፣ ሲሰድቡትም አልተሳደበም፣ ምራቅ ሲተፉበትም አልዛተም እያለ ይናገራል። እንዴት እንደወደደን ሲነግረን ማለት ነው። ስለዚህ ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም ሲል ሁለት ነጥቦች አየ። የዚህ ዓለም ገዥ የተባለው ዲያብሎስ አላሸነፈውም። ጨለማ የተባለው ኃጢአት አላሸነፈውም። እሱ እውነተኛ ብርሃን ስለሆነ ነው።
ሶስተኛ ጨለማ የተባለው ሞት ነው። ጨለማ የተባለው ሞት ነው። ሶስተኛው ነጥብ ሞት የተባለው ጨለማ ብርሃን የሆነውን ጌታ አላሸነፈም። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም። ያዙልኝ ቁጥር 5 ላይ ያለው ነጥብ ነው። ከሚቀጥለው ሳምንት በኋላ ወደ ሌላ አዲስ ሐሳብ ዮሐንስ ወንጌላዊው በሚያስደንቅ ሁኔታ አሁን ከምናወራው ሐሳብ በቀጥታ ወደ ሌላ ታሪክ ገብቶ የሚያወራውን አዲስ ሐሳብ ነው የምናጠናው የሚቀጥለው ሳምንት። ይሄ ግን ከቁጥር 1 እስከ 5 ያየ ነው። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም የሚለውን እስከ ቁጥር 5 ድረስ ያለውን ነጥብ እያየን ያለ። ስለዚህ እዚህ የመጨረሻው ክፍል ላይ ሞት ጨለማ ተብሏል። ይሄ መጨረሻ ነጥባችን ነው። ሞት ጨለማ ተብሏል። በዚህ በትንቢተ ኢሳይያስ ምዕራፍ 59 ቁጥር 10 ላይ እንደ ሙታን በጨለማ ስፍራ ነን አለ። እንደ ሙታን ሞት ጨለማ ስለተባለ እንደ ሙታን እኛ በጨለማ ስፍራ ነን አለ። የብሉይ ኪዳኑን ዘመን ሲናገር ማለት ነው። ዓመተ ፍዳውን ሲናገር፣ ኦሪትን ሲናገር፣ ሰው ከእግዚአብሔር እቅፍ ወድቆ የኖረበትን 5500ውን ዘመን ሲናገር እንደ ሙታን በጨለማ ነን አለ። ኑሯችን ጨለማ ነው እያለ ማለት ነው። በመዝሙር 106 ላይም ቁጥር 10 ላይ ልበ አምላክ ዳዊት በጨለማም በሞትም ጥላ የተቀመጡ በችግር በብረትም የታሰሩ እያለ በጨለማ ይልና በሞትም ጥላ የተቀመጡ። ስለዚህ ሞት ጨለማ ተብሏል። ሞት ደግሞ ጌታን አላሸነፈም። ሞት አልያዘው። ሞት ይዘው ዘንድ አልቻለም። መቃብር ይዘው ዘንድ አልቻለም። በትንሳኤው ሞትን ድል ነስቷል የኛ ጌታ። በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ ቅዱስ ጴጥሮስ ሲያስተምር እናንተ ገደላችሁት፣ ሞተ፣ ነገር ግን ሞት ይዘው ዘንድ አልቻለምና ተነሳ እያለ ይናገራል። ሞተ ካለ በኋላ የሞቱን ነገር ከነገራቸው በኋላ እናንተ አንገተ ደንዳኖች እያለ በመሲሁ ላይ እንዴት እንደሆነ እንዴት እንዳደረጉበት ከተናገረ በኋላ ቅዱስ ጴጥሮስ ሞት ይዘው ዘንድ አልቻለምና ተነሳ እያለ የትንሳኤውን ነገር ይናገራል። ስለዚህ የተወደዳችሁ ምእመናን ነገሬን ሳጠቃልል ብርሃን በጨለማው ወይም በጨለማ ይበራል፣ ጨለማም አላሸነፈውም የሚለው ብርሃን የተባለው ክርስቶስ፣ ጨለማ የተባለው ኃጢአት፣ ሞትና የዚህ ዓለም ገዥ የተባለው ዲያብሎስ አላሸነፈውም ማለት ነውና ይሄንን ካየን በሚቀጥለው ሳምንት እንደ እግዚአብሔር ፈቃድ አዲስ ሐሳብ ነው የምንመለከተው። ከእግዚአብሔር የተላከ ስሙ ዮሐንስ የሚል በጣም በሚያስገርም ሁኔታ ወደ ሌላ አዲስ ሐሳብ ወደ ሌላ አዲስ ክፍል ወንጌላዊው ቅዱስ ዮሐንስ ይወስደናል። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል ብሎ መጥምቁ ዮሐንስን ደግሞ አምጥቶ ሌላ አዲስ ታሪክ ይነግረናል። የሚቀጥለው ሳምንት እዛ ላይ ነው የምንሄደው። ከቁጥር 1 እስከ 5 ያለውን ግን ደጋግማችሁ ይሁን ማስታወሻው እዚህ ላይ ተጽፎላችኋል። ማሰላሰል ትችላላችሁ። ግር ሲላችሁ ወደ ኋላ ተመልሳችሁ እዚህ ቪዲዮ ላይ መመልከት ትችላላችሁ። ይሄ ቪዲዮ እንግዲህ ሰው ሰራሽ ነገር እስኪጠፋ ድረስ እዚህ ላይ አለ ማለት ነው፣ ዩቲዩብ ላይ አለ ማለት ነውና ከእርሱ እየገባችሁ መከለስ ማስታወስ ትችላላችሁ። ይሄን ትምህርታችንን አጠንክረን እንቀጥላለን። እግዚአብሔር ይረዳናል። 1 ዓመት ነው እንደ እግዚአብሔር ፈቃድ ይሄን ትምህርት በተከታታይ እንማራለን ብለን ፕላን ያደረግነው። ቢረዝምም በትዕግስት እንቀጥለዋለን። እግዚአብሔር ከረዳን ግን በ1 ዓመት ውስጥ እናጠቃልለዋለን። ይሄ ማለት ግን ቤተክርስቲያናችን ወደ መደበኛው አገልግሎት ሲመለስ ይቋረጣል ማለት አይደለም። ቤተክርስቲያን አገልግሎቱ ይሰጣል። ቤተክርስቲያን ሆነን አገልግሎታችንን እንቀጥላለን ማለት ነውና ይሄንን ታሳቢ በማድረግ ማስታወሻ ይዛችሁ በየቤታችሁ ያላችሁ
እንድትቀጥሉ በፍቅር ለምናለው። የተለያዩ ሰዎች መልእክት አድርሳችሁኛል። ሌላ ስቴት ያላችሁ ሰዎች በትጋት እንደምትከታተሉ ነግራችሁኛል። ካናዳ ያላችሁም ጭምር እና እግዚአብሔር ይባርካችሁ። ለዚህ አገልግሎት ትልቅ ቦታ ሰጣችሁ፣ ጊዜ ሰጣችሁ። በተለይ ከኛ አጥቢያ ውጭ ሆናችሁ በሌላ ስቴት እና በካናዳ ሆናችሁ የምትማሩ ወዳጆቼ እግዚአብሔር ብርታት ይስጣችሁ። በርቱ። ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ሀገራችን ኢትዮጵያን ሰላም ያድርግልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን።